መጀመሪያ ለመርቃችሁ አላህ ተክፉ ነገር ይጠብቃችሁ፣ ሰላማችሁን ያብዛው። ሰላም ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ብያለሁ። ሰላማችሁ በያላችሁበት ብዝት ተተረፍ ይበልኝ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። እንግዲህ ቀብራራዎቹ ጨረቃዎቹ ማለት ነው ድምቅ ብለው በእድመታ እንግዲህ አሳልፈው ነበር። ትናንትና ደግሞ ላይፍ ላይ ነበሩ ማለት ነው። በጣም ደስ በሚል ሁኔታ ትናንትና ደግሞ የተለቀቀው ቪዲዮ በጣም ደስ የሚል ነው። አላህ አይለያያችሁ ነው የምንለው፣ ሌላ ነገር አንንም። በመቀጠል ደግሞ ማለት ነው እዩ ተብዬዋ ማለት ነው እንግዲህ ልጅ የኔ ነው የሚለው ሰውዬ አንዴ በግ ይገዛል፣ አንዴ መታቀፊያ ይገዛል፣ አንዴ ምንድነው የሚባለው ደግሞ ጡጦ ይገዛል፣ አንዴ ደግሞ ምንድነው የልጅ ምንድነው የሚባለው ያን ይገዛል። ስለዚህ ውስጥ ለውስጥ እየሄዳችሁ ማለት ነው እንደ ባብ አታስመስሉ፣ እውነት ለመናገር ማለት ነው ማስመሰል ይቅርብሽ ማለት ነው። እና ትክክለኛ የልጅሽ አባት እዛ ጋር ላንቺ በግስቶልሽ የሚመጣው እውነት ባልሽ ታይሆን ማለት ነው የልጅሽ አባት ታይሆን እንዲሁ ዝም ብሎ ገዝቶልሽ ይመጣል። እንደገና ደግሞ ላንቺ ልጅ መታቀፊያ ዝም ብሎ ገዝቶልሽ ይመጣል። እንደገና ደግሞ በአሁን ሰዓት ልጅ የኔ ነው አይደለም በሚባልበት ሰዓት ሙሉ ለሙሉ የኔ ነው እያለሽ እዚህ ጋር እየመጣሽ የሰው ህይወት ለመበጥበጥ የብሩኬ ነው 35 ጊዜ የብሩኬ ነው እያልሽ እዚህ ጋር እየመጣሽ የነሱን ህይወት ለመበጥበጥ አስበሽ ነው። የነሱ ህይወት አይበጠበጥም። እንግዲህ እያየሻቸው እየደመቁ እየኮሩ እንግዲህ ወደፊትም ደግሞ ብዙ ፕሮግራም ይኖራቸዋል። ፕሮግራሙ ምንድነው? ይጋባሉ፣ ይወልዳሉ። በቃ የህዝብ ልጆች ናቸው እነሱ። በቃ ማንም የሚወዳቸው ጨረቃዎች ናቸው፣ የሚወደዱ በጣም የሚናፈቁ ናቸውና ስለዚህ እነሱን ለመለያየት ፈልገሽ ከሆነ ስለዚህ አድበስ ተቀመጪ። እነሱ አይለያዩም። አለተበዛ ደግሞ የምታወሪው ወሬ ግራ የገባው ወሬ አታውሪ፣ ዝም ብለሽ ማለት ነው። ምክንያቱም ለመፈመስን ፈልገሽ ከሆነ ችግር የለውም፣ ፈምሰሻል እኮ አሁንም ወደፊትም ትፈምሻለሽ። በራስሽ ስራ ነይ፣ ልጅሽ አባት ጋር ሆነሽ አብረሽ ነይ ማለት ነው። ስለዚህ እኛ ደግሞ ለላይክና ለእንትን ችግር የለብንም፣ እናደርግሻለን ማለት ነው። እና ልጆችን ግን እየመጣሽ ጠዋት ማታም እነሱ ሰላም በሆኑበት ሰዓት ብቅያሽ ሌላ ነገር ሰው ላይ ቅሬታ አትፍጠሪ ማለት ነው። ስለዚህ ያለሽን ብሎሻል፣ ብሩኬም በውስጥ አወርቶሻል። ያወራሽም ደግሞ ራስሽም ተናግረሻል። ስለዚህ ልጅሽን አምጭና እንመርመር፣ ሌላ ነገር ምን ትፈልጊያለሽ ከኔ ብሎሻል። ስለዚህ ያን ነገር ደግሞ አድርጊ። እውነት ካለሽ በቃ ይዘሽ መቅረብ ነው። አሁን እውነት ያለው ሰው እኮ ቀጥታ በቃ ተማምኖ ራስን በቃ ኮራ ዘና ብለሽ እንደምታወሪ ሁላ አሁንም ኮራ ዘና ብለሽ ይዘሽ ልጅሽን መቅረብ ነው። ሌላ ነገር የለም። የዛ ጊዜ የሱም ከሆነ እናውቃለን እኛም ኦዴሶች፣ የሚያቅም ቤተሰብ ካለ ያውቃል ማለት ነው። እና ስለዚህ እየወጣሽ ምክንያቱም አሁን መውጣት አይቻልም። አሁን አለመውጣት ካሁን በኋላ ምን ቀንድ ልታበቅሊ ነው ወይስ ምንድን ነው? ስንት ከወር በላይ ሆነሻል እንደወለሽ ተባልሽ ማለት ነው። እና ስለዚህ ልጁን ማስመርመር ካለብሽ አስመርምሪ፣ አለተበዛ ደግሞ አላስመረምርም እያልሽ እዚህ ጋር እየመጣሽ ኦዲየንስንም አትበጥብጭ፣ እነሱንም እዛ ጋር ልበጠብጫቸው አትሞክሪ ማለት ነው። ስለዚህ የምትሰሪውን ነገር በደንብ እያረግሽ እያወቅሽ በደንብ አድርገሽ መስራት አለብሽ። አለተበዛ እየመጣሽ ሰው ህይወት ላይ እንደፈለጉ ማለት ይከብዳል አይደል? እንደ ቤተሰብ በጣም ይከብዳል፣ እኔ እንደማስበው ማለት ነው። እና ስርዓት ቢኖርሽ ጥሩ ነው ብዬ አስባለሁ። ለሁሉም ነገር ስርዓት አለው። ለማንኛውም ነገር ስርዓት ቢኖር ጥሩ ነው። ምክንያቱም ስርዓት መያዝ ለራስ ነው። እንደገና ደግሞ እዚህ ጋር የወለሻት እውነት ልጅሽ የወለሻት ልጅሽ ከሆነ ቪዲዮውን ታይዋለሽ፣ ወደፊት ታርጋለሽ። ስለዚህ ያውም ሲሊን የወለሽው ማሸማቀቅ የለብሽም። ምክንያቱም ያልሆነውን አባቷን ሆኗል እያልሽ እዛ ጋር ነገ ምክንያቱም የወለሻት ልጅ በእንትን አይደለም ወይም በሰማንያ ወይም በሰርግ አይደለም። ስለዚህ የእሱ ካልሆነች እዛ ጋር በጣም ብዙ ችግር እንደሚደርስባት ወደፊት ማሰብ አለብሽ። ለልጅሽ መጠንቀቅ አለብሽ እና ጥንቃቄ ያስፈልግሻል። አንቺ ለራሱ ማለት ነው የምትናገሪያቸውን ነገሮች፣ የምታወሪያቸውን ወሬዎች፣ እንደገና ደግሞ አፋሌ ብለሽ የምታወሪው ነገር በጣም ይደብራል። ስለዚህ እዚህ ጋር ሚዲያ ላይ ወጥተሽ እውነት ወልደሽ ልጅሽ ከሆነች
በቃ ያለሽን እውነታ ማውጣት እንጂ እንደዚህ ወጥተሽ ይሄን አለኝ ይሄን አልኩት እንደዛ ታያረገኝ ታያከብረኝ የምትከበሪው እኮ ሀቢብቲ መከበር ከፈለግሽ እኮ የምትከበሪው በስነ ስርዓት ከእናትና ከአባትሽ ቤት ወጥተሽ ቢሆን እንዲሁም ደግሞ የኒካ ሚስት ወይም የሰማንያ ሚስት ሆነች ቢሆን ትከበሪያለሽ። ያ ያለ ነው አይደል እንዴ? ስለዚህ አሁን አንቺ ምንሽ ነው የሚከበረው? እኔ እኮ ግርም የሚለኝ ነገር ምንሽ ይከበራል? እና ስለዚህ ልጆቹን አትረብሻቸው ነው ምልሽ። ሌላ ነገር እምልሽ ነገር የለም። አላህ ልቦና ይስጥሽ። ለልጅሽ ደግሞ ጥሩና ለመሆን ሞክሪ ማለት ነው። ሌላ ነገር ባታስተምር ጥሩ ነው። ያለሽን እውነታ ማውጣት ተፈለግሽ በቃ ካሜራ ትጀመር ምን ይሰራል? ካሜራ አስፈላጊ አይደለም። ወጥተሽ እንደዚህ አላለኝም እንደዚህ አልጠየቀኝም ማለት አያስፈልግም። በቃ መጥቷል፣ እሺ ብሎሻል። ቀጥታ ልጅሽን ይዘሽ ሄደሽ እውነትሽን ማውጣት። በዛ ሰዓት ካሜራው እኮ ይደርሳል። ማውጣት ነው የዛ ሰዓት አይደል እንዴ? ስለዚህ ይሄን ነገር ተጠቀሚ እንጂ ሌላ ነገር እያመጣሽ እዚህ ጋር ልጆቹም ላይ የሆነ በቃ ቅሬታ ነገር አትፍጠሪባቸው፣ እነሱንም አታወዛግቢያቸው። ስለዚህ ህይወታቸውን ይኑሩ፣ ዘና ፈታ ብለው ወደንሶቻቸው ጋር ከቤተሰቦቻቸው ጋር አትረብሻቸው ነው የምልሽ። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ